ሰላም ለእናንተ ይሁን እንደምን አላችሁ ሁላችሁንም በያላችሁበት በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ትምህርት ነው ዛሬ የምንካፈለው ፍርሃትን ማሸነፍ በሚል ርዕስ ዛሬ እንጀምራለን። እግዚአብሔር ቢረዳን በሚቀጥሉት ሳምንታት ደግሞ እንቋጫለን። ዛሬ በዋናነት ፍርሃትን በተመለከተ መጽሐፍ ቅዱስ የሚሰጠን ማዕቀፍ ምን ይመስላል? ፍርሃትን በተመለከተ የእግዚአብሔር ቃል ምንድነው የሚያስተምረው? ክርስቲያኖች ስለ ፍርሃት ሊኖረን የሚገባው ግንዛቤ ምን መምሰል አለበት? እነዚህን በመሳሰሉ መሰረታዊ በሆኑ ጥያቄዎች ዙሪያ ጥቂት ሐሳቦችን ነው ማንሳት የምፈልገው። ጌታ ቢረዳን በሚቀጥሉት ሳምንታት ደግሞ በህይወታችን በዕለት ዕለት ኑሯችን ፍርሃትን በተመለከተ ስለሚገጥሙን አንዳንድ ነገሮች እንካፈላለን። ፍርሃት የሰው ልጅ ሁሉ ክፉ ጠላት ነው እንደምታውቁት። የሚገርመኝ ፍርሃት የሁሉም ሰው ኮመን ኮርስ ነው፣ የጋራ ችግር ነው። ምስኪን ከሚባለው ብዙ ለመፍራት ብዙ ምክንያቶችን ከሚቆጥረው ሰው ጀምሮ በመድራችን በየዘመናቱ ኃያላን እስከተባሉ ሰዎች ድረስ የተለያየ አይነት ፍርሃት አለባቸው። የሰው ልጅ በጣም በብዙ አይነት ፍርሃት ውስጥ ያልፋል። ፍርሃት ክፉ ጠላት ነው። ነገር ግን የእግዚአብሔር ቃል ፍርሃትን መቋቋም ፍርሃትን ማሸነፍ የምንችልበትን ጸጋም እውነትም ከእግዚአብሔር ቃል ያካፍለናል። እነሱን እንመለከታለን። እግዚአብሔር የተመሰገነ ይሁን። እንደ መግቢያ ላነሳ የምፈልገው እኛ ክርስቲያኖች ፍርሃትን በተመለከተ አንዳንድ ጊዜ ሚዛኑን ያልጠበቀ ሚዛናዊ የሆነ አመለካከት አለን ብዬ አስባለሁ። ስለ ፍርሃት ስናስብ፣ ስለ ፍርሃት ስንጸልይ፣ ስለ ፍርሃት ስንማማር፣ ስለ ፍርሃት ስናወራ ሚዛናዊ ያልሆነ ወይ በዚህ በኩል አንድ ጽንፍ ወይ ደግሞ በሌላ በኩል ሌላ ጽንፍ ላይ የሆነ አመለካከት አለን ብዬ አስባለሁ። እኛ ክርስቲያኖች ፍርሃትን በተመለከተ አብዛኛውን ጊዜ ሚዛናዊ ያልሆነ አመለካከት እንዲኖሩን ያደረጉ ደግሞ ብዙ ምክንያቶች ይኖራሉ። በአንድ በኩል እንደምታውቁት የምንኖረው በወደቀ ዓለም ውስጥ ነው። በወደቀ ዓለም ውስጥ እንደመኖራችን ደግሞ በየዕለቱ ብዙ አይነት ምስቅልቅሎችን እንሰማለን፣ እንመለከታለን። ብዙ አይነት አስፈሪ ገጽታ ያላቸው ክስተቶች በዓለማችን ይፈራረቃሉ። አንዳንዶቹ ወቅታዊ ናቸው፣ አንዳንዶቹ ሁሉ ጊዜ እየተደጋገሙ ሪከር እያደረጉ የሚመጡ ናቸው፣ አንዳንዶቹ ለአጭር ጊዜ ይቆያሉ፣ አንዳንዶቹ ደግሞ ኮንሲስተንት ናቸው። ነገር ግን የሚያስፈራሩ የማስፈራራት ገጽታ ያላቸው የማይገመቱ ክንውኖች በዚህ ዓለም ውስጥ ያለማቋረጥ ይፈጠራሉ። ይህ ዓለም በሚፈራረቁ ልብን በሚያሳዝኑ አንዳንድ ጊዜም ተስፋን በሚፈታተኑ ክስተቶች የተሞላ ዓለም ነው። ነገር ግን ይህ ዓለም በእንዲህ እንዳለ ብዙ ክርስቲያኖች በዚህ ዓለም ሲኖሩ አንዳንድ ጊዜ ፍርሃት በልባቸው ሲፈጠር፣ ድንጋጤ በልባቸው ሲፈጠር፣ ሲያዝኑ፣ ጥያቄ ሲፈጠርባቸው፣ ግራ መጋባት ሲፈጠርባቸው ጌታን የካዱ ያህል እስኪሰማቸው ድረስ ተስፋ መቁረጥ ውስጥ የሚገቡ ሰዎች አሉ። ከምን የመጣ ነው ብትሉኝ፣ በዚህ በወደቀ በተበላሸ ብዙ አስፈሪ አስደንጋጭ ነገሮች በሚፈራረቁበት ዓለም እየኖሩ ነገር ግን ሰማው አእምሯቸው ላይ የሆነ ፋንታሲ የሆነ ፍርሃት አልባ የሆነ ፍርሃት የሌለበት ጥያቄ የሌለበት ግራ መጋባት የሌለበትን ህይወት መምራት እችላለሁ የሚል በጣም ቱ ሃይ የሆነ ስታንዳርድ ለራሳቸው ሴት ያደረጉ ሰዎች አሉ። ከዚህም የተነሳ በአደባባይ እኔ አልፈራም ብለው ይፎክራሉ፣ ፍርሃትን ድና ያደርጋሉ። የምን ፍርሃት ነው እኔ ስጋት የለብኝም በቃ ይላሉ። ግን ጓዳቸው ሲገቡ በኑሯቸው፣ በህይወታቸው፣ በስራቸው፣ በተለያየ የህይወታቸው አቅጣጫ ፍርሃት ይመጣል ወደ ህይወታቸው። ምክንያቱም እኛ ሰዎች
በብዙ አይነት ክስተቶች የታጠርን በተለያየ ጊዜ ያልገመትነው ይሆናል የጠበቅነው ሳይሆን ይቀራል ተቆጣጣርነው ቻልነው ከቁጥጥራችን ስር ሆነ ያለው ነገር ድንገት ከቁጥጥራችን ውጪ ይሆናል ያዝነው ደረስንበት ያለው ነገር ድንገት ያመልጠናል ይሄንን እውነታ ማይገነዘቡ ሰዎች አሉ በቤተ ክርስቲያን ውስጥ ስለዚህ በምንም አይነት መንገድ ፍርሃት የሚባል ነገር በኔ ልብ ውስጥ በፍጹም መፈጠር የለበትም እኔ ፍርሃት የሚባል ስጋት የሚባል ሳይፈጠር መኖር እችላለሁ የሚል ሙጭጭ ያለ አቋም ያላቸው ሰዎች አሉ ይሄ አንዱ ጽንፍ ነው ብዬ አስባለሁ አንዳንድ ጊዜ እንደውም በእምነት ስም ሚዛናዊ ያልሆኑ ጩኸቶች ሲጮሁ እንሰማለን በእምነት ስም ደግሞ ድፍረት በቃ የሚሆኑ እንደ ባለ አእምሮ እንደ እግዚአብሔር ሰው አስበን አመዛዝነን ማድረግ የማይገባንን ነገር የምናደርግባቸው ጊዜያቶች አሉ አሁን ለምሳሌ በዚህ ዓለማችን ባለችበት እንግዲህ በእኔና በእናንተ እድሜ እንደዚህ አይነት ግሎባል የሆነ ዓለም አቀፋዊ የሆነ የሰውን ልጅ ሁሉ ከትንሹ እስከ ትልቁ ከተማረው እስከ ካልተማረው ከደሃው እስከ ባለጠጋው አፌክት ያወከ ክስተት ተከስቶ አያውቅም የምናውቃቸው በርካታ ክስተቶች ቢኖሩም የሆነ አካባቢ ወይም የሆነ ወቅት ያለው ናቸው በዚህ ጊዜ እንኳን አንዳንድ ክርስቲያኖች በእምነት ስም ወይም እኔ አልፈራም ፍርሃት እኔ ጋር የለም በሚል ስም ህክምናው ለሚያዘው የጤና ባለሙያዎች ለሚመክሩት ምክር መገዛት የማይፈልጉ ክርስቲያኖች አሉ በተለያየ ቦታ እኔ ኢየሱስ ጌታ ነው እና ወንድሜን አቅፋለሁ እግዚአብሔር የሰጠኝን ኦክሲጅን ማኔ በቃ እንደፈለኩ ተነፍሳለሁ የምን ማስክ ምናምን ብሎ ነገር የለም በቃ አቅፋለሁ ስማለሁ ወንድሜን የኔን ጉዳይማ ኮሮና ምናምን አያረገኝም የሚሉ ሙጭጭ ያለ ግትር ያለ አቋም ያላቸው መጽሐፍ ቅዱሳዊ ያልሆነ አመለካከት ያላቸው ሰዎች አሉ ፍርሃትን በተመለከተ ይሄ አንድ ጽንፍ ነው ሌላኛው ጽንፍ ደግሞ ጥቂት ነገሮች በተፈጠሩ ጊዜ ሁሉ ነገሮች ባልጠበቁት መንገድ በሄደ ጊዜ ሁሉ የሚፈሩ ሰዎች አሉ ትኩሳት በተሰማቸው ቁጥር ኮሮና ያዛቸው የሚመስላቸው ሰዎች አሉ ባሳራቸው ቁጥር በቫይረሱ እንደተነደፉ ወይም እንደተያዙ የሚያስቡ ሰዎች አሉ የተለያዩ ነገሮችን በነካኩ ቁጥር በጣም ተጨንቀው ተጠበው የሚኖሩ ሰዎች አሉ ስለነገ ሲያስቡ ተስፋ የማይሰማቸው ሰዎች አሉ ስለ ስራቸው ሲያስቡ ስለ ቤተሰቦቻቸው ሲያስቡ ተስፋ የማይሰማቸው ሰዎች አሉ የሚፈሩ የሚሸበሩ እንቅልፋቸውን ያጡ ሰዎች አሉ ግራ የተጋቡ ሰዎች አሉ አምላክ እንደሌላቸው ጌታ እንደሌላቸው ተስፋ እንደሌላቸው ሰዎች እስኪሆኑ ድረስ ፈርተው ተሸብረው ደንግጠው ተሸማቀው የሚኖሩ ሰዎች አሉ በቤተ ክርስቲያንም ውስጥ ጭምር በኔ እምነት እነዚህም ሁለቱም መጽሐፍ ቅዱሳዊ የሆኑ ሚዛናዊ ያልሆኑ ጠቃሚ ያልሆኑ አመለካከቶች ናቸው ከነዚህ ነው መጀመሪያ ያለብን እንዲሁ ዝም ብለን በቃ አትፍራ ኢየሱስ ጌታ ነው ተባብለንም እውነታውን ክደን መኖር አንችልም እውነት ነው በወደቀ ዓለም ውስጥ ነው የምንኖረው የጠበቅነው ሳይሆን ይቀራል ያልጠበቅነው ይሆናል የያዝነው ያመልጠናል የተደገፍነው ድንገት ይወድቃል ብዙ የምንጠብቃቸው ነገሮች እንደሚጠበቁት የማይሆኑበት ዓለም ውስጥ ነው ያለነው ነገን አናውቅም ብዙ ከመልስ ይልቅ ጥያቄ ነው ያለብን ስለዚህ አንዳንዴ ለምን እንዴት መቼ ብለን እንድንጠይቅ የሚያደርጉን እውነቶች አሉ ይሄ የምንኖርበት ዓለም ገጽታ ነው የሰው ልጅ እድል ፈንታ ነው የሰው ልጅ እድል ፈንታው ለሴንስ እግዚአብሔር የሰው ልጅ ለዚህ ፈጥሮታል ማለት ሳይሆን የሰው ልጅ በራሱ ኃጢአት ራሱን የከተተበት ስቴት ኦፍ ላይፍ ነው ይሄ በሌላ በኩል ደግሞ ምንም ተስፋ እንደሌላቸው ሰዎች ልናዝን ልንቆዝም ተስፋ ልንቆርጥ በፍጹም አይገባም እውነቱ በሁለቱ መካከል ነው ያለው ስለዚህ ታዲያ ፍርሃት ምንድነው እንዴት ነው ፍርሃት እንዴት ጀመረ
ፍርሃት እንዴት ጀመረ የሚለው ጥያቄ ኢምፕሊኬሽኑ ይገባቸዋል ብዬ አስባለሁ። ፍርሃት ሁሉ ጊዜ አልነበረም ማለት አንድ ነገር ከጀመረ ሁሉ ጊዜ አልነበረም፣ መጀመሪያ አለው ማለት ነው። ታሪክ አለው። ምንድነው የፍርሃት ታሪክ? መጽሐፍ ቅዱሳችን ፍርሃትን በተመለከተ ምን ያስተምረናል? በእምነት ከቀደሙን የመጽሐፍ ቅዱስ አባቶችና እናቶች ምን እንማራለን? ክርስትና የኛ ጉዳይ ብቻ አይደለም። እግዚአብሔርን ያመንነው እኔና እናንተ ብቻ አይደለንም። በዚህ በተበላሸ ዓለም የኖርነው እኔና እናንተ ብቻ አይደለንም። የዚህ መጽሐፍ ቅዱስ አማኞች የሆነው እኔና እናንተ ብቻ አይደለንም። ከኛ በፊት ብዙዎች ነበሩ። በቤተ ክርስቲያን ታሪክ፣ በእግዚአብሔር ቃል ታሪክ፣ በክርስትና ታሪክ። እንግዲህ ክርስትና ከቤተ ክርስቲያን መስረታ ወዲህ ካልን በብሉይ ኪዳንም ዘመን ጭምር ማለት ነው። እንደገና ከኛም በኋላ ይቀጥላል። ምን እንማራለን ከኛ ከቀደሙ አባቶች የሚሉትን ማንሳት ጥሩ ነው። የመጽሐፍ ቅዱስ አዋቂዎች ምን ይሉናል? በመጽሐፍ ቅዱሳችን ውስጥ አትፍራ፣ አትፍሪ፣ አትፍሩ የሚል 365 ጊዜ ተጽፎልናል ይላሉ። በተለያየ አገላለጽ አንዳንዴ አትፍራ፣ አትፍሪ፣ አትፍሩ፣ አትፍሩ ብዬ አላዘዝኳችሁም በተለያየ አገላለጽ። ነገር ግን አትፍራ ወይም አትፍሪ የሚል 365 ጊዜ በመጽሐፍ ቅዱስ ውስጥ ተጽፎልናል ብለው ይነግሩናል። እና ይሄንን ከነገሩን በኋላ ምን ይላሉ? በየዕለቱ እንዳንፈራ እግዚአብሔር ልባችንን ሊደግፍ፣ እግዚአብሔር ሊረዳን፣ እግዚአብሔር ሊያግዘን፣ እግዚአብሔር ከጎናችን ሊሆን፣ እግዚአብሔር ሊያበረታታን አንድ አትፍራ ሰጥቶናል በየቀኑ። በአመቱ 365 ቀን አለ። 365ቱንም ቀን አንዳንድ አትፍራ የሚል ጸረ ፍርሃት መድኃኒት ልክ የህመም ማስታገሻ እንደሚዋጣው ማለት ነው። የፍርሃት ማስታገሻ በየቀኑ መዋጥ እንችላለን። እግዚአብሔር አዘጋጅቶልናል። ለምን እንፈራለን? መፍራት የለብንም። ይሄን የሚያክል አትፍራ የሚል የእግዚአብሔር ቃል ተጽፎልን በየቀኑ ከተለያየ ክፍል አንዳንድ እያነሳን ማሰላሰል ማንበብ ስንችል ለምን እንፈራለን የሚሉ የመጽሐፍ ቅዱስ ሰዎች አሉ። ወይም ከዚህ ተነስተው ይሄንን የመከራከሪያ ሐሳብ የሚያቀርቡ ወገኖች አሉ። እኔም እስማማለሁ። ነገር ግን ይሄ ሙሉ እውነት አይደለም። ገልብጣችሁ እዩት። በየቀኑ የህመም ማስታገሻ ማዋጥ ያለበት ምን አይነት ሰው ነው? በየቀኑ 365 የህመም ማስታገሻ እንዲወጥ የምታዘጋጁለት ሰው ምን አይነት ሰው ነው? በየቀኑ የሚፈራ ሰው። ኦኬ 365 ጊዜ አትፍራ ተብሏል። ስለዚህ አንፈራም የሚለው አንድ ትልቅ እውነት ሆኖ እንዳለ ሁሉ በዛ በኩል ደግሞ አትፍራ የሚል ለእያንዳንዱ ቀን አንዳንድ ማስታገሻ የተሰጠ የሰው ልጅ ከፍርሃት ጋር የጠበቀ ቁርኝት ስላለው ነው ብለን መውሰድ እንችላለን። ፍርሃት የሰው ልጅ ፐርሲስታንት የሆነ ቋሚ የሆነ ጠላት ነው። ያልፈራ ሰው አትፍራ አይባልም። ስለዚህ መጽሐፍ ቅዱስ ይሄን ያህል ትኩረት ከሰጠው ፍርሃት ምን ያህል የሰው ልጅ ጠላት እንደሆነ፣ ፍርሃት ስንቶቹን ወገኖቼ እግዚአብሔር ከሰጣቸው ስጦታ ጋር ወደ መቃብር እንደወሰደ፣ ስንቶችን ወደፊት እንዳይራመዱ እግዚአብሔር ወዳየላቸው እንዳይገሰግሱ እንዳይወርሱ እንዳደረገ፣ ስንቶቹን ወደ ኋላ እንደመለሰ፣ ስንቶቹን ባሉበት ላይፍ ስቴት ውስጥ እንዲኖሩ እንዳደረገ፣ ስንቶቹ ራሳቸውን እንዳይመለከቱ እንዳደረገ በብዙ እንመለከታለን። እግዚአብሔር ቢረዳን በሚቀጥሉት ሳምንታት የተወሰኑ ክፍሎችን እያነሳን ከሌሎች እኛን በእምነት ከቀደሙን ወገኖቻችን ብዙ እንማራለን ብዬ አምናለሁ። ፍርሃትን በተመለከተ ልናውቃቸው የሚገቡን መጽሐፍ ቅዱሳዊ እውነቶችስ ታዲያ ምንድን ናቸው? ዛሬ እነሱን ነው የምናነሳው። እነዚህ ዛሬ የምናነሳቸው መጽሐፍ ቅዱሳዊ እውነቶች ፍርሃትን በተመለከተ የእግዚአብሔርን ቃል ስናጠና እንደ ፍሬም ወርክ ይጠቅሙናል። እግዚአብሔር አምላክ የተመሰገነ ይሁን። እንደ ማዕቀፍ ይጠቅሙናል። እንደ ማዕቀፍ ያገለግሉናል። ምክንያቱም ማዕቀፍ ያስፈልገናል። በጣም የተበታተነ አስተሳሰብ ነው ያለው።
በትንትን ያለ አመለካከት ነው ያለው። የተለያየ አይነት አቋም ነው ያለው። ፍርሃትን በተመለከተ ምናራምዳቸው ሐሳቦች የተለያዩ ናቸው። ግን የእግዚአብሔርን ቃል ስናጠና የጋራ የሆነ መጽሐፍ ቅዱሳዊ ማዕቀፍ ያስፈልገናል። እነሱን የተወሰኑ ማዕቀፎችን አብረን እንመለከታለን። ማወቅ ያለብን እውነት በደንብ እንድትረዱኝ የምንፈልገው እንደምትረዱኝ የማምነው እኛ ክርስቲያኖች ነን። የምንነጋገረው የእግዚአብሔር ቃል እውነት ነው። እውነት ከሆነ ደግሞ ዝም ብለን አትፍራ አሜን አትፍሪ ተባብለን አይደለም መሄድ ያለብን። ፍርሃትን ከስር መሰረቱ አበጥረን አውጥተን ማንነቱን አጋልጠን በእግዚአብሔር ቃል ውስጥ ያለውን ልኩን አውቀን ከዛም በኋላ መድኃኒቱ ደግሞ ምን እንደሆነ አውቀን የሚቀጥለውን የህይወት ምዕራፋችንን እርፍ ባለ በተረጋጋ መልኩ ከእግዚአብሔር ጋር እንድንጓዝ ነው የምመኘው እንጂ አሁን ላለንበት ጊዜና ሁኔታ ብቻ እንዲሁ በቃ በለው አሳጣው መድረሻ ተባብለን አባረነዋል ብለን እንድንሄድ አይደለም። ክብር ለጌታ ይሁን። የመጀመሪያው ፍርሃትን በተመለከተ ማወቅ ያለብን መጽሐፍ ቅዱሳዊ እውነትና መጽሐፍ ቅዱሳዊ ማዕቀፍ እግዚአብሔር በፈጠረው ውብ ዓለም እግዚአብሔር መልካም ነው ባለው ዓለም በዘፍጥረት ምዕራፍ 1 እና ዘፍጥረት ምዕራፍ 2 እግዚአብሔር በሰባቱ ቀን እየሰራ እየፈጠረ መልካም ነው ባለው በዛ ዓለም ውስጥ ፍርሃት አልነበረም። ፍርሃት የለም። ፍርሃት የእግዚአብሔር ፍጥረት አካል አይደለም። ኃጢአት ወደ ምድር ከመምጣቱ በፊት ኃጢአት ወደ ዓለም ከመግባቱ በፊት የሰው ልጅ ከመውደቁ በፊት ፍርሃት የሚባል ነገር በእግዚአብሔር ፍጥረት ውስጥ ወገኖች ሆይ ስፍራ አልነበረውም። ስፍራ ከነበረው እንኳን የነበረው ቅዱስ ፍርሃት ነው። ፈርሃ እግዚአብሔር አምልኮዊ የሆነ ፍርሃት። ስለዚህ ፍርሃት ኦሪጂናል በሆነው በእግዚአብሔር ፍጥረት ውስጥ ያልነበረ እንደሆነ ማወቅ ያስፈልገናል። ይሄንን ሳነሳ በጥንቃቄ ወገኖች ሆይ እንድትረዱኝ እንድትሰሙኝ የምፈልገው ነገር አለ። ከቅርብ ጊዜ ወዲህ አንድ ነገር ደጋግሜ እናገራለሁ። ምናልባት ሰምታችሁ ሊሆን ይችላል። የእግዚአብሔር የማዳን ታሪክ የመጽሐፍ ቅዱስ ታሪክ ዘፍጥረት 3 አይደለም የሚጀምረው። ይሄንን እንድል ያደረገኝ ምንድነው? ከጊዜ ወደ ጊዜ የብዙ ክርስቲያኖችን ህይወት ሳይ የብዙ አገልጋዮችን አገልግሎት ሳይ ብዙ የምንዘምራቸው ዝማሬዎች ስሰማ መረዳታችን እየወጣ ያለው እየተወለደ ያለው ከውድቀት በኋላ ካለው ዓለም የተቀዳ ይመስላል ወገኖች። ታሪካችንን የምንጀምረው ሰው ወደቀ ከሚለው ታሪካችንን የምንጀምረው ሰው ወይም ኃጢአት ወደ ዓለም መጣ ከሚለው ነው ብዙውን ጊዜ። ግን አይደለም፣ በፍጹም አይደለም። ለኔ የክርስትና ህይወታችንን በመናስብበት ጊዜ የትኛውንም መጽሐፍ ቅዱሳዊ የሆኑ አመለካከቶችን በመንይዝበት ጊዜ በመናዳብርበት ጊዜ አቋሞችን በመንይዝበት ጊዜ ከዘፍጥረት 3 የሚጀምር አመለካከት ማለት መሰረት እንደሌለው ቤት መሰረት እንደሌለው ቤት አሸዋ ላይ አየር ላይ እንደተገነባ ቤት። ምክንያቱም የእግዚአብሔር ሥራ የእግዚአብሔር የማዳኑ ታሪክ የሚጀምረው ዘፍጥረት 1 እና ዘፍጥረት 2 ላይ ነው። ኃጢአት ባላወቀው አመጽ ባላወቀው እግዚአብሔር ከሰማይ ሆኖ ሲገመግመው መልካም ብሎ ባወጀው በዚያ ፍጥረት ውስጥ ውብ በሆነው በእግዚአብሔር ፍጥረት ውስጥ ፍርሃት አልነበረም። ሁሉ ጊዜ ስለ ፍርሃት ስናስብ ይሄን ማወቅ አለብን። የእግዚአብሔር የእቅዱ የዓላማው የፕሮግራሙ አካል አይደለም ፍርሃት። እግዚአብሔር ለሰው ልጅ ያየው እግዚአብሔር ለሰው ልጅ ያሰበው ለፍጥረቱ ያሰበው የፕሮግራሙ አካል አይደለም ፍርሃት። ሁሉ ጊዜ አልነበረም ፍርሃት። መጀመሪያ ያለው ፍርሃት፣ መነሻ ያለው ፍርሃት።
ይሄንን ሁሉ ጊዜ ማወቅ አለብን ክርስቲያኖች በደንብ ልናሰምርበት ይገባል ምክንያቱም ከፍርሃት ጋር ለሚኖረን ወይም ፍርሃትን በህይወታችን ውስጥ አንድን ለምናረግበት ምላሽ ለምንሰጥበት አካሄድ በጣም ጠቃሚና አስፈላጊ ስለሆነ ሁለተኛ ፍርሃት ለመጀመሪያ ጊዜ ወደ ምድራችን የመጣው ወደ ሰው ልጅ ህይወት የመጣው በእኔና በእናንተ መካከል የተዋወቀው በሰው ልጅ ውድቀት እንደሆነ መርሳት የለብንም የሰው ልጅ ሲወድቅ ኃጢአት ሲሰራ ከእግዚአብሔር ክብር ሲጎድል the first thing በህይወቱ የሆነው የመጀመሪያው ነገር ምንድነው ብትሉኝ ለመጀመሪያ ጊዜ ፍርሃት ወደ ሰው ልጅ መጣ ሌላ ነገር አይደለም የመጣው መጀመሪያ የእግዚአብሔር ቁጣ አይደለም የመጣበት ገና እግዚአብሔር ሳያናግረው ገና እግዚአብሔር አዳም ላጠፋው ነገር ሳይጠይቀው ልክ መውደቁን ሲያውቅ ራቁትነቱን ሲያውቅ አዳም መጀመሪያ የወረሰው የተቆጣጠረው ነገር ምንድነው ብትሉኝ ፍርሃት ነው ከመፍራቱ የተነሳ አዳም ቀጥሎ ያደረገው የመጀመሪያው ነገር መጀመሪያ ፍርሃት ወረሰው ልክ እንደወደቀ ቀጥሎ ያደረገው ሜጀር ነገር በህይወቱ የመጀመሪያው ምንድነው ብትሉኝ ከእግዚአብሔር መደበቅ ከሚወደው ከአምላኩ ከእግዚአብሔር እንደ ጓደኛ እንደ ወዳጅ ከሚያናግረው በኤደን ገነት በሙላት መካከል ያለ ገደብ ያለ እንከን ከሚያነጋገው ከወዳጁ ከእግዚአብሔር ተደበቀ that's what he did የመጀመሪያ ያደረገው ነገር አዳም ይሄንን ነው ዘፍጥረት 3 ከ9 እስከ 13 ያለውን ማንበብ ፈልጋለሁ መጽሐፍ ቅዱስ ከያዛችሁ አብራችሁ ልታነቡ ትችላላችሁ ዘፍጥረት ምዕራፍ 3 ከቁጥር 9 እስከ 13 እግዚአብሔር አምላክ አዳምን ጠርቶ ወዴት ነህ አለው ይሄ ጥያቄ ከውድቀት በፊት ቢሆን አዳም ምን ብሎ ይመልስ ይመስላችኋል እነሆኝ አምላኬ እነሆኝ ፈጣሪ እነሆኝ እግዚአብሔር ወዳጄ ወዲህ ነኝ ነገር ግን አዳም ምን ብሎ እንደመለሰ ተመልከቱ እርሱም አለ በገነት ድምጽህን ሰማሁ ራቁቴንም ስለሆንሁ ምን አልኩ ፈራሁ በገነት ድምጽህን ሰማሁ ያምላኬም የእግዚአብሔርን ድምጽ ስለሆነ ልቤ ተበረታታ በገነት መካከል ድምጽን ሰማው የወዳጄ የፈጣሪ ያምላኬ ያባቴ የእግዚአብሔር ድምጽ ስለሆነ ልቤ በደስታ ተሞላ ሐሴት አደረገ አይደለም ያለው አዳም በገነት መካከል ድምጽህን ሰማሁ ራቁቴንም ስለሆንኩ ፈራሁ ከዛ ምን አደረኩ ተሸሸገሁ ፍርሃት ከእግዚአብሔር ያሸሽጋል እሱ ነው ያደረገው ፍርሃት እግዚአብሔርን እንደ እግዚአብሔርነቱ እግዚአብሔርን እንደ አምላክነቱ እግዚአብሔርን እንደ ሁሉን ቻይነቱ እግዚአብሔርን እንደ ሁሉን አዋቂነቱ በፍጹም ማየት እንዳንችል ያደርገናል ፍርሃት ለእግዚአብሔር ያለንን ስዕል ያበላሻል ፍርሃት ለራሳችን ያለንን ስዕል ያበላሻል ፍርሃት ለሌሎች ያለንን ስዕል ያበላሻል ከዚህች አንድ ቴክስት እነዚህ ሶስት ማውጣት እንችላለን አዳም እግዚአብሔርን ሲያይ አውሬ የመጣበት ነፍሰገዳይ የመጣበት ይመስል ከኃጢአቱ የተነሳ ኃጢአቱ በጻድቁ በቅዱሱ እግዚአብሔር ፊት እንዳይቆም አደረገው ለእግዚአብሔር ያለውን ስዕል አበላሸው ወገኖቼ አጥፍቻለሁ በድያለሁ ማረኝ አይደለም ያለው ተሸሸኩ እንዳታየኝ እንዳትፈልገኝ እግዚአብሔር ሁሉን አዋቂ በሁሉ ስፍራ የሚገኝ መሆኑ እንኳን ጠፍቶታል አዳም
ኃጢአት እንደሱ ያደርጋል። ኃጢአት ለራሳችን ያለንን ኢሜጅ ያበላሻል። እኔ ራቁቴን እንደሆንኩ አየሁ አለ። ክብሬን እንዳጣው እንደተዋረድኩ አየሁ። ይሄን ብቻ አይደለም ያደርገው፣ ኃጢአት ለሌሎች ያለን ኢሜጅ ያበላሻል። የሚቀጥለው ቁጥር የሚለውን ተመልከቱ። እግዚአብሔር ጠየቀው፣ ራቁትን እንደሆነ ማን ነገረህ? ከእርሱ እንዳትበላ ካዘዝኩ ዛፍ ሁሉ በላህን? ይቅርታ፣ ዛፍ በውኑ በላህን? ዛፍ ሁሉ ሳይሆን ብዙ ዛፍ ያለ ስላስመሰልኩት ደግሜ ያነበዋለሁ። ራቁትን እንደሆነ ማን ነገረህ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አለው እግዚአብሔር። አዎን እግዚአብሔር ሆይ በልቻለሁ፣ ጉድ ሆኜልሃለሁ አይደለም አዳም ያለው። በፍጹም ላጠፋው ጥፋት ላደረገው ነገር ኃላፊነት መውሰድ አይችልም። ይልቁኑ ምን አለ አዳም ሲመልስ፣ ከኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላሁ። ከሁለት ምዕራፍ ወደፊት ይቅርታ ከአንድ ምዕራፍ ወደ ኋላ ስትመለሱ እግዚአብሔርን አመስግነው ተቀብለዋል ስጦታውን። አሁን ግን እርሷ ናት አለ። ፍርሃት ይሄ ነው ባህሪ ወገኖች። ፍርሃት ሰው በእግዚአብሔርን ብሌም እንዲያደርግ፣ በእግዚአብሔር እንዲያሳብብ፣ ራሱን ብሌም እንዲያደርግ፣ እንደገና አብሮት ያሉትን ሌሎችን ብሌም እንዲያደርግ ነው የሚያደርገው። ስለዚህ አዳም ሶስቱንም ነው ያደረገው። እግዚአብሔርንም ብሌም አደረገ፣ ራሱንም ብሌም አደረገ፣ እንደገና አብራው ያለችውንም ብሌም አደረገ። ፍርሃት ራሳችንን በጸጋ እንድንመዝን እድል አይሰጠንም። ፍርሃት ሁልጊዜ ጣቶቻችንን ወደ ሌሎች እንድንቀስር ነው የሚያደርገው። አዳም ይሄንን ነው ያደረገው እና ፍርሃት በእንዲህ አይነት መንገድ ነው ወደ ሰው ልጅ ህይወት የመጣው። ከዚህ በፊት ፍርሃት አይታወቅም። ፍርሃት የኃጢአት ውጤት ነው። የሰው ልጅ ውድቀት ውጤት ነው። የሰው ልጅ በውድቀቱ ባለመታዘዙ በራሱ ላይ ያመጣው ነው። እግዚአብሔር ለሰው ልጅ ያቀደው የእግዚአብሔር ፕሮግራም አይደለም ፍርሃት። ይሄ ማዕቀፍ ያስፈልገናል። ፍርሃትን በተመለከተ ቅዱሳት መጻሕፍትን ስናጠና ሰላስል ህይወታችንን ስንመራ ይህ ማዕቀፍ ያስፈልገናል። ሁለተኛው ማዕቀፍ ይሄ ነው። ፍርሃት ወደ ዓለም የመጣው ዘፍጥረት 3 ላይ ነው፣ በሰው ልጅ ኃጢአትና ውድቀት አማካኝነት ነው። ሶስተኛው ማዕቀፍ የፍርሃት ምንጭ የሆኑ ነገሮች ሁሉ እንደገና ራሱን ፍርሃትን የሚያመጡ ነገሮች ሁሉ ፍርሃትም ራሱ ድል የሚነሱበት፣ ፍርሃት የሚሸነፍበት፣ ፍርሃት ድል የሚነሳበት እግዚአብሔር ለኔና ለናንተ ለልጆቹ ያዘጋጀው እንባ፣ ሐዘን፣ ለቅሶ፣ ፍርሃት፣ ሽብር የሌለበትን መንግስት ከፊት እንጠባበቃለን። ይሄ መጽሐፍ ቅዱሳዊ ክርስቲያናዊ ማዕቀፍ ነው። እንደሱ ነው ክርስትና የሚታየው። ፍርሃትን በተመለከተ ነው አሁን እየተነጋገርን ያለ ነው። ፍርሃት ያልነበረበት ዓለም ነበር የሰው ልጅ ዓለም እግዚአብሔር ለሰው ልጅ የሰጠው። ሰው ልጅ በመውደቁ ምክንያት ኃጢአት በራሱ ላይ በማንጣቱ ምክንያት ፍርሃት የገዛበት ዓለም ደግሞ አለ ዛሬ። ነገር ግን ደግሞ ፍርሃት የሌለበት፣ እግዚአብሔርን ፊት ለፊት የምናይበት፣ ሐዘን የሌለበት፣ ለቅሶ የሌለበት፣ ዋይታ የሌለበት መንግስት ከፊት ለፊታችን አለልን። እግዚአብሔር የተመሰገነ ይሁን። ያንን ስዕል ሉዝ ማድረግ የለብንም በዚህ ምድር ስንኖር ሳለ። መጽሐፍ ቅዱስ የምለውን ጥቂት ላነብላችሁ ፈልጋለሁ። መጽሐፍ ቅዱሳችሁን በራእይ ምዕራፍ 21 ከቁጥር 1 እስከ 5 ልታወጡ ትችላላችሁ። ራእይ ምዕራፍ 21 ከቁጥር 1 እስከ 5 እንደዚህ ይላል ዮሐንስ፣ አዲስ ሰማይንና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። ቅድስቱም ከተማ አዲስቱ ኢየሩሳሌም ለባሪያ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ።
ታላቅም ድምፅ ሰማሁ፣ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይናቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፎአልና። ሃሌሉያ ብሎ ሲናገር ሰማሁ። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ፣ ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸውና ጻፍ አለኝ ይላል ዮሐንስ። አዎ እግዚአብሔር ለእኔና ለእናንተ ያዘጋጀው ፍርሃት፣ ሽብር የሌለበት በሰላም የተሞላ የበጉ ፊት እንደ ፀሐይ የሚያበራበት እግዚአብሔር ለእኔና ለእናንተ ያዘጋጀው ሐዘን የሌለበት፣ ለቅሶ የሌለበት፣ ስብራት የሌለበት እግዚአብሔር በዘፍጥረት 1 እና 2 መልካም ብሎ ያወጀው ያ የእግዚአብሔር ዓለም እንደገና ሪስቶር የሚደረግበት፣ ይሄ ያረጀው አሮጌው እንደገና የሚታደስበት መንግስት ከፊት ለፊታችን አለ። ይህንን ማወቅ አለብን ክርስቲያኖች። ስለዚህ ፍርሃት እድል ፈንታው ከዘፍጥረት 3 እስከ ራእይ 20 ነው ማለት ነው። ከዘፍጥረት 3 በፊት ምንም እድል ፈንታ አልነበረው። ከራእይ 20 በኋላ ምንም እድል ፈንታ የለውም። እድል ፈንታው በዘፍጥረት 3 እና በራእይ 20 መካከል ነው ማለት ነው። ኦኬ ይህንን ማወቅ ያስፈልጋል። አራተኛው እንደ ማዕቀፍ እንድንመለከት የምንፈልገው እንዴት ነው ፍርሃትን በቃ ማስተናገድ ያለብን ምንድነው እንደ ክርስቲያን? አራተኛው ከውድቀት በኋላ በመጽሐፍ ቅዱስ የምናውቃቸው የእምነት ቀዳሚዎቻችን፣ የእምነት አባቶቻችን እግዚአብሔር የተጠቀመባቸው፣ እግዚአብሔር በየዘመኑ የከበረባቸው፣ እግዚአብሔር ለአጀንዳው ለፕሮግራሙ የለያቸው ኃያላን ብለን የምንጠራቸው የእምነት ጀግኖች፣ የእምነት ቀዳሚዎቻችን በቅዱሳት መጽሐፍት እንደምንመለከተው በሕይወታቸው ቢያንስ አንድ ጊዜ ቢያንስ አንድ ወቅት በፍርሃት ውስጥ እንዳለፉ የእግዚአብሔር ቃል ይነግረናል። የፈለጋችሁትን ሰው ጥሩልኝ። በዚህ ምድር ከኔና ከናንተ ቀድሞ ኖሮ ቢያንስ በሕይወቱ ዘመን አንዴ ግራ ያልተጋባ፣ አንዴ ሕይወቱ በጥያቄ ያልተሞላ፣ አንዴ ያልፈራ አንድም ካራክተር ከእግዚአብሔር ቃል መጥራት አንችልም። ይሄ ምን ማለት ነው? ጌታ ቢረዳን በሚቀጥሉ ሳምንታት እናያለን። ምን ማለት ነው? ቢያንስ ይሄንን ማወቃችን ይጠቅመናል። ለምሳሌ ያህል አብርሃምን እንድንወስድ እፈልጋለሁ ለዛሬ። አብርሃም የእምነት አባታችን ነው። በመጽሐፍ ቅዱሳችን ትልቅ ስፍራ አለው። አብርሃም ለክርስትና እምነት አብርሃም ትልቅ ስፍራ አለው። እንደምናውቀው ዘፍጥረት መጽሐፍ ምዕራፍ 12 ላይ መጽሐፍ ቅዱሳችሁን ብታወጡ ደስ ይለኛል። በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ባለው እግዚአብሔር ለአብርሃም ያለው ነገር አለ። እዛው ምዕራፍ ላይ የሆነውን ደግሞ ሌላ ታሪክ እንመለከታለን። ዘፍጥረት ምዕራፍ 12 ቁጥር 1 ላይ እግዚአብሔር አብርሃምን አለው፣ እስቲ ራሳችሁን በአብርሃም ቦታ አስገቡልኝ፣ እኔ አብርሃም ነኝ ብላችሁ አስቡና ይህ ስላንተ ወይም ስላንቺ ተባለ ብለን እናስብ። እግዚአብሔር ራሱ ይህን ቃል ስምህን ስምሽን ጠርቶ አለሽ፣ ከአገር ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገስታቶች ሁሉ ባንተ ይባረካሉ አለው እግዚአብሔር። እስከ ቁጥር 3 ነው ያነበብኩት። ይሄ ለእናንተ ቢባል ምን ይመስላችኋል? ከሀገርሽ የምትወጪው ከሀገር የምትወጣው ለውርደት አይደለም፣ ተጨንቀህ ተቸግረህ አይደለም። ነገር ግን እኔ እግዚአብሔር ስለሚባርክ ነው። ስሜን ታላቅ አደርገዋለሁ፣
ባንተ የምድር ነገስታትን ባርካለሁ የሚረግሙን ረግማለሁ እኔ ካንተ ጋር አጀንዳ አለኝ ካንቺ ጋር ፕሮግራም አለኝ ካንቺ ጋር የምሰራው ስራ አለኝ ለአጀንዳዬ ለፕሮግራሜ ለቅጄ መርጬሻለሁ ብሎ እግዚአብሔር ያንን ተስፋ ቢሰጣችሁ ምን አይነት ስሜት ይሰማችኋል? እርግጠኛ ነኝ አንዳንዶቻችሁ ቢያንስ ለአንድ አመት ያለ ፍርሃት እንድኖር በቃ ድጋፍ ይሆነኛል ስንቅ ይሆነኛል ብላችሁ እንዳላችሁ ቢያንስ ለሁለት አመት ለሶስት አመት ይሄን ያሰብኩ እንደ እግዚአብሔር ስምሽን ታላቅ አደርገዋለሁ እግዚአብሔር አልተውሽም አልጥልሽም በቃ ካንቺ ጋር እቅድ አለኝ ካንቺ ጋር ፕሮግራም አለኝ ብሎኛል ስለዚህ አልፈራም እንደምትሉ ተስፋ አደርጋለሁ። አባታችን አብርሃም ግን በዚያው ምዕራፍ እግዚአብሔር ይሄንን የተስፋ ቃል በሰጠው በዚያው ምዕራፍ 10 ቁጥር ብቻ ዘላችሁ ቁጥር 3 ላይ ያበቃነው ቁጥር 13 ላይ ስትጀምሩ አብርሃም ያደረገውን ነገር ይነግረናል እግዚአብሔር ቃል። ቁጥር 13 ወደ ግብጽ ለመግባት በቀረበ ጊዜ ሚስቱን ሶራን ሳራ ከመባሏ በፊት ማለት ነው ምዕራፍ 17 ላይ ሶራን እንዲህ አላት አንቺ መልካም ሴት እንደሆንሽ እነሆ ያውቃለሁ የግብጽ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ እኔንም ይገድሉኛል አንቺንም በሕይወት ይተውሻል እንግዲህ ባንቺ ምክንያት መልካም ይሆንልኝ ዘንድ ስላንቺ ነፍሴ ትድን ዘንድ እህቱ ነኝ በይ አላት። አብርሃም እግዚአብሔር እኔ በስም አውቄሃለሁ ታላቅ ሕዝብ አደርግሃለሁ እባርክሃለሁ የምድር ነገስታቶች ባንተ ይባረካሉ ካለው ከ10 ቁጥር በኋላ በዛው ምዕራፍ አብርሃም የተስፋው መምጫ ምክንያት የሆነችውን የይስሐቅ መምጫ ምክንያት የሆነችውን ሚስቱን ሳራን አሳልፎ ሰጠ። ምን ስላለ? ስለፈራ ባንቺ ምክንያት ይገድሉኛል ብሎ ስለፈራ። ዘፍጥረት ምዕራፍ 15 ቁጥር 1 ላይ እንደዚህ ይላል እግዚአብሔር ቃል። ምዕራፍ 14 ላይ ታሳውሳላችሁ አብርሃም 5 ነገስታት እንድነስቶ ኃያል ጀግና የጦር ሰው ሆኖ አሸናፊ ሆኖ ነው የተመለሰው። የሳሌም ንጉስ መልከጼዴቅ ተገልጦለት አብርሃምን እንደባረከው ይነግረናል እና ሂሮ ነው። እንደውም የሳሌም ንጉስ ለአብርሃም ስጦታን ባመጣለት ጊዜ እኔ ባረኩት እኔ ባለጠጋ አደረኩት ብለህ ልትፎክር ሊበላ እንዲህ እኔን የሚባርከኝ እግዚአብሔር ነው ብሎ ፎክሮ ነው የጨረሰው። ምዕራፍ 14 በነገራችን ላይ በአብርሃም ፉከራ ነው የሚጨርሰው ምዕራፍ 14 እኔን የሚባርከኝ እግዚአብሔር ነው ብሎ። ምዕራፍ 15 ሲጀምር እንግዲህ ብሎ ይጀምራል ወይም ከዚህ ጊዜ በኋላ ብሎ ይጀምራል። ከዚህ ነገር የሚለው ምዕራፍ 14 ነው። እግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል አብርሃም ሆይ አትፍራ። በመጽሐፍ ቅዱሳችን ለመጀመሪያ ጊዜ አትፍራ የሚለውን ቃል የምናየው በዚህ ክፍል ነው። ከ365 እንግዲህ የመጀመሪያው ይሄ ክፍል ነው ማለት ነው። አብርሃም ሆይ አትፍራ። አብርሃም 5 መንግስታትን ድል ቢነሳ አብርሃም በሳሌም ንጉስ በመልከጼዴቅ ፊት እኔ እግዚአብሔር አለልኝ እግዚአብሔር ነው የሚባርከኝ በእግዚአብሔር ነው የምመካው ብል ወገኖቼ ሆይ አብርሃም ለካ ያለ ፍርሃት አልነበረም። እና እግዚአብሔር አትፍራ አለው። እግዚአብሔር አትፍራ ስለው እኔ አልፈራም ትላንትና አልሰማህም እኔ እኮ 5 ነገስታት ብሎ አይደለም ያወራው። አብርሃም ፍርሃቱን መናገር ሲጀምር ታያላችሁ። አትፍራ እኔ ለአንተ ጋሻ ነኝ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ በቤትም መጋቢ የደማስቆ ሰው ይህ ኤልዓዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም እነሆ በቤቴ የተወለደው ሰው ይወርሰኛል አለ።
የቤቴን መጋቢ የደማስቆ ሰው ይህ እኔ ዘር ነው፣ አንተ ልጅ አልሰጠኸኝም፣ ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደው ይህ ሰው ይወርሰኛል አለ አብርሃም። እነሆም እግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። አብርሃም በእንዲህ አይነት ፍርሃት ውስጥ የነበረ ሰው ነው። ምዕራፍ 17 ላይ ድጋሚ እግዚአብሔር ለአብርሃም እንደተገለጠለት የአብርሃምን ስም እንደቀየረ፣ ከአብርሃም ወደ አብርሃም እንደቀየረ፣ የሶራን ስም ከሶራ ወደ ሳራ እንደቀየረ እግዚአብሔር በዚያ ምዕራፍ 17 ላይ የዛሬ ዓመት ሳራ ወንድ ልጅ ትወልዳለች፣ ስሙንም ይስሐቅ ብለህ ትጠራዋለህ፣ ቃል ኪዳንን የማደርገው ከእርሱ ጋር ነው፣ የገባውልን የተስፋ ቃል የሚፈጽምልህ ከእሱ ጋር ነው፣ የዛሬ ዓመት ሳራ ወንድ ልጅ ትወልዳለች አለው። አብርሃም የ99 ዓመት በነበረ ጊዜ እግዚአብሔር ተገልጦለት፣ ልብ ብላችሁ ስሙኝ ወገኖቼ። ነገር ግን ምዕራፍ 20 ላይ ወደ ገሬራ በመጣ ጊዜ አብርሃም ለሁለተኛ ጊዜ ሚስቱን የገሬራ ሰዎች ይገድሉኛል ብሎ ስለፈራ እህቴ ናት ብሎ ለአቢሜሌክ አሳልፎ ሰጣት። እግዚአብሔር ምን ካለው በኋላ? ከሳራ ይስሐቅን እሰጥሃለሁ የዛሬ ዓመት ካለው በኋላ። ነገር ግን አብርሃም ስለፈራ በዚህ አይነት የፍርሃት ሕይወት ውስጥ ስለኖረ እግዚአብሔር አንተ ፈሪ ነህ፣ አልፈልግህም፣ አትጠቅምም፣ ዞር በል አላለውም። መጽሐፍ ቅዱስ አብርሃምን የእምነት አባት ብሎ ይጠራዋል። ሮሜ 4 ላይ እምነት የለሽ ነህ አላለውም እግዚአብሔር። ፍርሃት እምነት ነው ያልኩ አይደለም፣ ቸኩላችሁ እንዳትሰሙኝ፣ እንደርስበታለን። ነገር ግን በደንብ እንድትሰሙኝ እፈልጋለሁ። ፐርፌክሽኒስት የሆኑ ሰዎች አሉ። በቃ ጥያቄ ሳይኖርባቸው፣ ፍርሃት በልባቸው ሳይፈጠር፣ ጥያቄ በሕይወታቸው ሳይፈጠር፣ ግራም ያጋባ ነገር ሳይኖር በቃ መኖር እንደሚችሉ ነው። የእግዚአብሔር ቃል በመጽሐፍ ቅዱስ እግዚአብሔር የተጠቀመባቸው አባቶች ሁሉ በሕይወታቸው በተለያየ ጊዜ የሚፈሩት ወገኖቼ ሐሳብ የሆነባቸው፣ ሸክም የሆነባቸው፣ ጥያቄ የሆነባቸው ነገር እንደነበረ የእግዚአብሔር ቃል ይነግረናል። ጥያቄው ለምን ፈራው? ፍርሃት ለምን ወደ ልቤ መጣ? ለምን ሐሳብ ወደ ልቤ መጣ? ለምን ጥያቄ ወደ ልቤ መጣ? አይደለም። ጥያቄው ፍርሃት ወደኛ ሲመጣ የምናስተናግድበት መጽሐፍ ቅዱሳዊ ማዕቀፍ አለን ወይ ነው። ብንክደውም በአደባባይ እኔ ጋር ፍርሃት አይመጣም፣ ኢየሱስ ጌታ ነው፣ እኔ እንደውም ፍርሃትን በቃ የሚመጣበት 5 መንገድ አለኝ፣ 5ኛው በ5 ይከፈላል ብለን ብንፎክር እውነታው ሁላችንም በተለያየ ጊዜ ወገኖቼ ሆይ ለምን የምንለው ይሄ ነገር እንዴት ይሆን? ይሄ ነገር ለምን እንዲሆነ? ይሄ ነገር እስከ መቼ ነው የምንለው ብዙ ነገር አለ። why? because we are humans። ሰዎች ስለሆነ እንመጣበታለሁ። ሰዎች ስለሆነ ይህ ታዲያ ምን ይነግረናል ካላችሁ ወገኖቼ፣ ምንድነው የሚነግረን? ምንድነው የሚያስተምረን ካላችሁ፣ አንደኛ የምንኖረው በዘፍጥረት 3 እና በራእይ 20 መካከል እንደሆነ ይነግረናል። የምንኖረው በወደቀ ዓለም እንደሆነ ይነግረናል። የምንኖረው ፍርሃት በሌለበት ዘፍጥረት 1 እና 2 አይደለም። የምንኖረው ወገኖቼ ሆይ ፍርሃት በሌለበት በአዲሱ ዓለምም አይደለም። የምንኖረው በዘፍጥረት 3 እና በራእይ 20 መካከል ባለው ዓለም ውስጥ ነው። አዎ እኔና እናንተ የእግዚአብሔር ልጅ ኢየሱስ ክርስቶስ በእግዚአብሔር እቅድ ወደኛ ሕይወት መጥቷል። ወደ ሰው ልጅ አቋርጦ የእግዚአብሔር መንግስት ገብቷል። የእግዚአብሔር መንግስት ስልጣን፣ ክብር፣ ከፍታ፣ ሙላት አይተናል። ልክ ነው። ያ ማለት ግን በዚህ ምድር እስካለን ድረስ መፍራት የሚባል ስጋት የሚባል ጥያቄ የሚባል ነገር አይፈጠርብንም ማለት አይደለም። በፍጹም በፍጹም። የምንኖረው በወደቀ ዓለም ውስጥ ነው። ከምናውቀው የማናውቀው ብዙ ነው። ከምንቆጣጠረው የማንቆጣጠረው ብዙ ነው። ከሚገባን የማይገባን ብዙ ነው። እንደ ሰው ምንድነው ጌታ ሆይ? መቼ ነው ጌታ ሆይ? እንዴት ነው ጌታ ሆይ? አረ ብለን የምንለው ብዙ ነገር አለን። that's why we are humans። ይሄንን ማመን አለብን። ሰዎች ነና። ሁለተኛው ነጥብ እሱ ነው። ሰዎች ነን። ሰዎች ስንሆን ውስኖች ነን። ብዙ ነገር ከኛ ቁጥጥር በላይ ነው። ዛሬ
ብዙዎች እኔ ከወጣቶች አገልግሎትም ጋር በተገናኘ ተሳትፎችን ስለማድረግ ብዙ ሰዎች ያናግሩኛል። በዚህ ዘመን ልጆችን እግዚአብሔርን የሚወዱ እግዚአብሔርን የሚከተሉ ዘመኑን የዋጁ ሆነው ለማሳደግ ወጣቶችን ለመታደግ ምን ማድረግ ይችላል? ምንድነው ማድረግ የምንችለው? እፈራለሁ፣ ሰጋለሁ። ይህ ያለው የዓለም ጉዳይ ያሰጋኛል። ትምህርት ቤቶች ልጆቻችንን የሚያስተምሩት አመጽ ነው። አመጽ የትምህርት ካሪኩለም አካል ሆኖ እየተዘጋጀ ነው። ምንድነው? ፈራለሁ፣ ስለ ልጄ ሳስብ ፍርሃት ይለኛል የሚሉ ብዙ ክርስቲያኖች አሉ። እግዚአብሔርን ስለማይወዱ አይደለም፣ እምነት ስለሌላቸው አይደለም ወገኖች። አሁንም በደንብ ስሙን፣ ቀስ እያለን እንመጣበታለን። ስለ እምነት በደንብ እንነጋገራለን። እምነት ማለት ከነፍርሃት መኖር ማለት ነው እያልኩ አይደለም ያለሁት። ግን እንደ ክርስቲያን እንዲሁ በጭፍን ከሜዳ ተነስተን በቃ ዞር በል ከመባባል ይልቅ መጽሐፍ ቅዱሳዊ ማቀፍ ያስፈልገናል። we need biblical frameworks ህይወትን የምናይበት ሚዛናዊ የሆነ። እኛ ሰዎች ውስኖች ነን፣ ደካሞች ነን፣ ምስኪኖች ነን ወገኖቼ። ዛሬ በአይን የማትታይ አንዲት ምስኪን ኮሮና ምን ያህል ዓለምን እንዳወከች የሰው ልጅ ልክ እስከምን እንደሆነ እንዳሳየች ተመልከቱ። የዓለምን ኢኮኖሚ እንዳናጋች፣ የስንቱን እህት ወንድሞቻችን እናት አባቶቻችን ህይወት እንደነጠቀችን ምስኪኖች ነን፣ አቅም አልባዎች ነን፣ ደካሞች ነን። we are humans okay። ፍርሃት ከምን ይመነጫል ብትሉኝ ሌሎችን እናያለን። አንዱ ምክንያት ልንገራችሁ። አንዱ ምክንያት የፍርሃት ምንጭ ከፊል ዕውቀት ነው። ከፊል ዕውቀት ማለት ምን ማለት ነው? ስለ አንድ ነገር ምንም ካላወቀን፣ ምንም የማናውቅ ከሆነ ስለ አንድ ነገር ምንም የምንፈራው ነገር የለም። ህፃናትን አይታችኋል? እባብ ተናዳፊ እባብ ቢያገኙ መጫወቻ መስሏቸው ሊያነሱት ነው የሚሄዱት እንጂ ፈርቶ ለመሸሽ አይሞክሩም። አይሸሹትም። አያውቁትም። ምንም ስለማያውቁ ምንም የሚያስፈራቸው ነገር የለም። ሰው ምንም ካላወቀ ስለ አንድ ነገር ምንም ዕውቀት ከሌለው ሰው ጸጥ ብሎ ይኖራል፣ በሰላም ይኖራል፣ ተረጋግቶ ይኖራል። ነገር ግን ከፊል ዕውቀት ይባላል። ስለ አንድ ነገር የምናውቀው ፓርት አለ፣ የሚገባን ፓርት አለ፣ ግን ደግሞ የማናውቀው ፓርት አለ፣ የማይገባን ፓርት አለ። ለምሳሌ አሁን ያለንበትን ይሄንን ጊዜ ተመልከቱ። የኮቪድ-19ን በተመለከተ የምናውቀው ብዙ ነገር አለ። በተለይ ከቅርብ ጊዜ ወዲህ ብዙ ተጨማሪ ነገሮችንም እያወቀን ነው። እንዴት እንደሚተላለፍ፣ እንዴት እንደምንከላከል ብዙ የምናውቀው ነገር አለ። ነገር ግን ከምናውቀው ይልቅ የማናውቀው ብዙ ነው። ዛሬ ስራቸውን የተነጠቁ ብዙ እህቶች ወንድሞች አሉ። ወደ ስራቸው ይመለሱ ይሆን? መች ነው የሚመለሱት? መች ነው ወደ ቀድሞ ህይወታችንን የምንመለሰው? መች ነው ኮሮና ከምድር ላይ የሚጠፋው? መች ነው ያለ ስጋት የምንተቃቀፈው? ያለ ስጋት አብረን የምናመልከው? መች ነው ያለ ስጋት ስተወረደን የምንፈልገውን ሸምተን ገዝተን የምንመጣው? መች ነው በማህበረሰብ ውስጥ ያለ ኮሮና ስጋት የምንመላለሰው? አናውቅም። ክትባት ይገኝለት ይሆን? አናውቅም። ከየት መጣ? ማን መጣው? ብዙ ማናውቀው ነገር አለ። ስለ ነገያችን ማናውቀው ነገር አለ። ስለ ልጆቻችን ማናውቀው ነገር አለ። ስለ ህይወታችን፣ ስለ ትዳራችን ማናውቀው ነገር አለ። ከፊል ዕውቀት አለን ስለ እነዚህ ሁሉ ነገሮች። ነገር ግን ከፊል ዕውቀቶች ስላለንና ጥያቄዎችን ስለምንጠይቅ ለምንጠይቀው መልስ ስለማናገኝ እንፈራለን። ሰው በተፈጥሮ ሁሉን ነገር ከቁጥጥሩ ስር ማድረግ ይፈልጋል። በተለይም በዚህ ዘመን we want to be in charge. We want to be in charge of our lives, our future, our plans, our daily activities. ሁሉን የምናረጋውን ነገር we want to be in charge. yes, ፕላን አድርገን አቅደን ኔክስት ሰመር እዚህ፣ የሚቀጥለው እዚህ፣ ቀጆ ቀን እዚህ፣ ይሄኛውን እዚህ፣ ይሄ ለእንትን በጀት፣ ይሄ ለእንደዚህ፣ በዚህ ጊዜ ይሄን አድርጌ we want to be in charge. ያንን ማድረግ አለመቻል ለብዙ ሰው ዛሬ የፍርሃት ምንጭ ነው፣ የፍርሃት ምክንያት ነው። ለምን? ሰዎች ስለሆንን። የአብርሃም ችግር ይሄ ነው። አብርሃም የሚያውቀው ነገር አለ። ምን ያውቃል?
እግዚአብሔር እንደጠራው ያውቃል። እግዚአብሔር አምላኩ ኤልሻዳይ እንደሆነ ያውቃል። አዶናይ እንደሆነ ያውቃል። ሁሉን አዋቂ እንደሆነ ያውቃል። አምኖት ነው የወጣው አብርሃም። የዕብራውያን ጻፊ ወዴት ብሎ እንኳን ሳይጠይቅ እግዚአብሔርን አምኖ ወጣ ይለናል። ነገር ግን በአብርሃም ሕይወት ከሱ በፊት እንደዚህ እግዚአብሔር አሁን በአብርሃም እያደረገ እንዳለ ነገር ተደርጎ አያውቅም። የመጀመሪያው ሰው ነው በአሕዛብ መካከል ተለይቶ የወጣ። ምንም እንኳን እግዚአብሔር ሁሉን እንደሚችል ቢያውቅ መንገዱን አያውቅም፣ አሰራሩን አያውቅም። ከሆነ ነገር ያድነው ይሆን? እንዲያልፍበት ይፈቅድ ይሆን? አያውቅም አብርሃም። ስለዚህ አብርሃም እግዚአብሔርን እያመነ ከስፍራ ስፍራ ይወጣል ይገባል። ነገር ግን ወገኖቼ የማያውቀው ደግሞ ሌላ ፓርት ስላለው ከፍል ዕውቀት ስለሆነ የሚያውቀው በፍርሃት ውስጥ ይመላለሳል። ስለዚህ ሁለተኛው ፍርሃት በአብርሃምና በሌሎች ሕይወት ያየነው ሰዎች ስለሆኑ ነው። ሶስተኛው ወገኖቼ ሆይ ይሄ ምን ያሳየናል ካላችሁ እግዚአብሔር እንደሚያስፈልገን ያሳየናል። we need God። አዎ እግዚአብሔር የሃይማኖት ማርኪያችን አይደለም። ሪሊጂየስ የሆነ ላይፋችን ሲጠማ ወይም ሲራብ ሄደን የምንረካበት አይደለም። እግዚአብሔር ከኦክሲጅን በላይ ያስፈልገናል። እግዚአብሔር ከአየር በላይ ያስፈልገናል። እግዚአብሔር እሁድ ብቻ አይደለም፣ ከሰኞ እስከ ሰኞ በእያንዳንዱ ሞመንት ያስፈልገናል። አሳ ለውሃ እንደሆነ እግዚአብሔር ለኔና ለእናንተ ነው። አሳ ያለ ውሃ እንደማይኖር ያለ እግዚአብሔር እኛ አንኖርም። ይሄን ነው የሚያስተምረን። እግዚአብሔር እንደሚያስፈልገን በእያንዳንዱ ነገር we God በእያንዳንዱ ነገር በእያንዳንዱ ህይወታችን ይሄ ስጋዊ ነው፣ ይሄ መንፈሳዊ ነው፣ ይሄ እንደዚህ ነው ብለን የምንከፋፍለው አንድም ነገር ሳይኖር በሁሉም ነገራችን we God እግዚአብሔርን ያስፈልገናል። ይሄን ነው የሚነግረን። የምንማረው ይሄንን ነው። እነዚህ የመጽሐፍ ቅዱስ አባቶች ይሄን ነው የሚነግሩን፣ ይሄን ነው የሚያስተምሩን። ህይወታቸው ይሄን ያስተምረናል ወገኖች። አብርሃም ብቻ አይደለም፣ ይስሐቅን ውሰዱት፣ ያዕቆብን ውሰዱት፣ ሙሴን ውሰዱት፣ ጌዴዎንን ውሰዱት፣ ዳዊትን ውሰዱት፣ ኢሳይያስን ውሰዱት። እነዚህ ሁሉ የብሉይ ኪዳን አባቶች በተለያየ ጊዜ ፍርሃት ነበረባቸው። መጠኑ ይለያያል፣ ምንጩ ይለያያል፣ በፍርሃት ውስጥ የቆዩበት ጊዜ ይለያያል፣ የሚያስፈራቸው ነገር ይለያያል። ግን በፍርሃት ውስጥ አልፈዋል። በአዲስ ኪዳን የጌታ ደቀ መዛሙርት ጌታ ብረዳን በሚቀጥሉት ሳምንት የማርቆስን ወንጌል ነው የምንመለከተው። የተወሰኑ ክፍሎችን እያነሳን ደቀ መዛሙርቱን ሕይወት ተመልከቱ። ደቀ መዛሙርቱ ፈሪዎች ነበሩ። ሐዋርያው ጳውሎስ በፍርሃትና በመንቀጥቀጥ ውስጥ እንደነበረ ያልፍ እንደነበረ ይናገራል። በዚህ ምድር ኖሮ በፍርሃት ውስጥ በጥያቄ ውስጥ ያላለፈ ማንም የለም። ይሄን እንደዚህ እየተናገርኩ ያለሁት ጥቂትም ፍርሃት ወደ ልባችሁ ሲመጣ፣ ጥያቄ በልባችሁ ሲፈጠር፣ የሆነ ግራ ያጋባችሁ ነገር ወደ ሕይወታችሁ ሲመጣ፣ እግዚአብሔርን የካዳችሁት ያህል እምነት የሌላችሁ ያህል እግዚአብሔርን የተዋችሁት ያህል የሚሰማችሁ ነው። እንደዚህ ስትረስ እያደረኩ እየተናገርኩ ያለሁት አይደለም ወገኖች፣ አይደለም። ስለምንፈራ ነው አትፍሩ የተባልነው። ሰው ባይፈራ አትፍራ አይባልም። ስለሚፈሩ ነው አትፍሩ እያሉ አባቶቻችን ያበረታቱን። ቶሎ ቶሎ ብለን እንድንጨርስ ፈልጋለሁ ለዛሬ። ፍርሃት ከእግዚአብሔር አይደለም። ሌላው ማቀፍ እሱ ነው። fear is not from God ከእግዚአብሔር አይደለም። ቢሹር ይሄ ከእግዚአብሔር አይደለም። ጌታ ሊያስተምረኝ ነው፣ ጌታ በዚህ ወደ ዓላማው ሊወስደኝ ነው ጌታ ብሎ ምንም የሚመናፈስለት ነገር የለውም። ፍርሃት ከእግዚአብሔር አይደለም። እግዚአብሔር የፍርሃትን መንፈስ አልሰጠንም። ይሄንን በደንብ ማወቅ አለብን። ከእግዚአብሔር አይደለም ፍርሃት። there is nothing good in fear። በፍርሃት ውስጥ ምንም መልካም ነገር፣ ጠቃሚ ነገር፣ በጎ ነገር የለም። ፍርሃት ከእግዚአብሔር አይደለም። ፍርሃት እግዚአብሔር ለኛ ያለው እቅድ ወይም ዓላማ አይደለም። ፍጥረት ወገኖች ፍርሃት ከኃጢአት ነው። ፍርሃት ከውድቀት ነው። ፍርሃት ከእግዚአብሔር አይደለም፣ ከመንፈስ ቅዱስ አይደለም። እግዚአብሔር ለኛ ያየው አይደለም። ሌላው ስድስተኛው ፍርሃት የማሸነፊያው መንገድ፣ የመጨረሻው ነጥብ ነው። ፍርሃትን የማሸነፊያው መንገድ ምንድነው ካላችሁ እምነት ነው። ብዙ ጊዜ መጽሐፍ ቅዱስ ላይ አትፍራ ከሚለው ጋር እመን እንጂ የሚል አብሮ ይመጣል። እመን እንጂ አትፍራ።
ያንን ሰው በማርቆስ ወንጌል ጌታ እመን እንጂ አትፍራ ነው ያለው። ልጅ ሞቷል ባሉት ጊዜ እመን እንጂ አትፍራ፣ እመን እንጂ አትፍሪ። እምነት ፍርሃትን የምናሸንፍበት መንገድ ነው። ስለዚህ ለዛሬ እምነት ላይ ጥቂት ሐሳቦችን አንስቼ ነው የምጨርሰው። እምነት ግን ወገኖቼ እንድንጠነቀቅ የምፈልገው እምነት አካል ያለው ፐርሰን አይደለም። እዚህ ጋር በደንብ አጽንኦት ሰጥቼ መናገር አለብኝ። በዚህ ዘመን በእምነት ሰበብ እምነትን ከእግዚአብሔር በላይና እምነትን ከእግዚአብሔር ቃል በላይ ኢሊቬት የሚያደርጉ ይህ መጽሐፍ ቅዱሳዊ አስተሳሰቦች እየመጡ ስለሆነ እንደሱ አይነት እምነት የትም አያደርስም፣ አያድንም። ከእግዚአብሔር አይደለም፣ ከመጽሐፍ ቅዱስ አይደለም። እሱ አይደለም እምነት የሚለው እግዚአብሔር ቃል። ምን ማለት ነው? አንዳንድ ሰው እግዚአብሔርን ሳይሆን የሚያምነው እምነቱን ነው። እኔ ስለማምን ይሄ አይሆንብኝም፣ እሷ ስለማታምን ነው እንደዚህ የሚሆንባት። የኔ እምነት ትልቅ ስለሆነ ያድናል፣ የእሷ እምነት ትንሽ ስለሆነ ነው እንደዚህ የሆነችው። እምነት ስለሌላት ነው የታመመችው፣ እምነት ስለሌላት ነው የተቸገረችው። የኔ እምነትን እንደ ፐርሰን የሚመለከት እምነትን አካል እንዳለው መለኮት የሚመለከት እምነትን ራሱን እንደ ጣዖት የሚያመልክ ጣዖታምነት አለ። እምነትን በተመለከተ ጣዖታምነት፣ ይህ መጽሐፍ ቅዱሳዊነት፣ እሱን እምነት አይደለም እኔ የምነግራችሁ። ያ እምነት የእግዚአብሔር ቃል አካል የሆነ እምነት አይደለም። ያ የአማርኛው ፌዝ ካልሆነ በስተቀር የእንግሊዘኛው ፌዝ ሊሆን አይችልም። ፌዝ ከሆነ ፌዝ ነው የሚሆነው በአማርኛ እንጂ እምነት አይደለም። ይሄ መሰረታዊ ነገር ነው። ምክንያቱም ሁሉ ነገር እዚህ ላይ ይመሰረታል። ስለዚህ እውነተኛ እምነት ታዲያ ምንድነው ካላችሁ፣ በእውነተኛ እምነት ሁለት ነገሮች ሊሰመሩበት ይገባል። ሁለት እነዚህ የሊትመስ ቴስታችን ናቸው። አማይ ኦን ዘ ትራክ ብለን ራሳችንን ቼክ የምናደርግባቸው። አንደኛ በእውነተኛ እምነት የሚታመነው የሰማይ አምላክ ልዑሉ እግዚአብሔር ነው። እግዚአብሔርን ነው የምናምነው፣ ቃላችንን አይደለም፣ ንግግራችንን አይደለም፣ ራሱን እምነትን አይደለም። የምናምነው ያህዌን ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ አምላክና አባት የሆነውን የሰማይና የምድር ዳርቻ ፈጣሪ የሆነውን የነገስታት ንጉስ የጌቶች ጌታ የሆነውን እግዚአብሔርን ነው የምናምነው። we believe in God። እግዚአብሔርን ነው የምናምነው። ኦኬ። ስለዚህ እግዚአብሔርን ነው የምናምነው ማለት ደግሞ የራሱ የሆኑ አንድምታዎች አሉት። የራሱ የሆኑ አንድምታዎች አሉት። የመጀመሪያው አንድምታው ምንድነው? እምነት ግትርነት አይደለም። እግዚአብሔርን ካመንን እምነት ግትርነት አይደለም። ምን ማለት ነው ግትርነት? እኔ ያልኩት ካልሆነ። አሁን ብዙ ሰው ምን ነው የምላችሁ፣ እኔ እንደዚህ ይሆናል ብዬ ነው ያመንኩት፣ ፒሪድ፣ እንደዚህ ነው የሚሆነው። በቃ እግዚአብሔር አሁን የሚያደርገው እኔ እንደዚህ ይሆናል ብዬ አምኛለሁ። በቃ እግዚአብሔር አጀስት ማድረግ ያለበትን አጀስት አድርጎ የሚያስተካክለውን አስተካክሎ ሐሳቡን መቀየር ካለበት ቀይሮ የራሱን ነገር አስተካክሎ እኔ እንደዚህ ስላመንኩ እኔ ካመንኩት ጋር ይስማማል፣ ከአፌ ቃል ጋር ይስማማል፣ ከአፌ አንደበት ጋር ይስማማል። ምን ያህል ትዕቢት እዚህ ውስጥ እንዳለ እንድትረዱ ፈልጋለሁ። ትዕቢት በደንብ ደጋግሜ ነው ማለት ፈልጎ ትዕቢት ከአፌ ቃል ጋር ይስማማል እግዚአብሔር የሚል ነው። እምነት ወገኖች ግትርነት አይደለም። እምነት ምን ማለት ነው ካላችሁ፣ እምነት እኔ ራሴን ለእግዚአብሔር ኦፈር የማደርግበት መንገድ ነው። እግዚአብሔር ሆይ አንተ መልካም እንደሆንክ አምናለሁ። እኔ ሰው ነኝ፣ አንተ አምላክ ነህ፣ አንተ እግዚአብሔር ነህ። እኔ አላውቅም፣ አንተ ታውቃለህ። አሁን እየገባሁበት ባለሁበት ሁኔታ፣ አሁን በገጠመኝ ሁኔታ መውጫዬ ምን እንደሆነ እኔ አላውቅም፣ በሩ የት እንደሆነ እኔ አላውቅም። ነገር ግን አንተ ታውቃለህ። ስለምትወደኝ ለኔ ያለ ሐሳብ መልካም ስለሆነ ስለማትጥለኝ አምናለሁ። ይሄው ህይወትን ላንተ ሰጥቻለሁ። እንደ በጎ ፈቃድ እንደ ዘላለም እቅድ ለኔ እንዳለ ዓላማና ፕሮግራም አንተ ምራኝ ብሎ ራስን ለእግዚአብሔር መስጠት ነው እምነት። እምነት እግዚአብሔርን ወደኛ ነገር መጎተት ሳይሆን እግዚአብሔር በክርስቶስ ኢየሱስ በጸጋው በመንፈስ ቅዱስ እኛን ወደ ራሱ ሐሳብ እንዲጎትት፣ እኛን ወደ ራሱ አጀንዳ እንዲጎትት፣ እኛን ወደ ራሱ እቅድ እንዲመልስ ራስን አሳልፎ መስጠት ነው። አብርሃም እግዚአብሔርን ያመነው በዚህ ነው። ከምድር ውጣ ተረጋግ፣ እንደውም እኔ አምናለሁ አንተን፣ እንደውም እግዚአብሔር በዚህ በኡር ምድር ይባርከኛል፣ አልወጣም፣ እንደውም እኔ ጌታዬን ነው የማምነው። ሙጭጭ አይደለም ያለው አብርሃም። ውጣ አልከኝ? አዎ። እግዚአብሔር ሆይ
እወጣለሁ። የዕብራውያን ጻፊ ምን እንዳለ ታውቃላችሁ? ምዕራፍ 12 ቁጥር 11 ላይ ከ8 ጀምሮ በእርግጥ ምን እንዳለ ታውቃላችሁ? አብርሃም ወዴት ብሎ አልጠየቀም። ወዴት ነው የሚሄደው እግዚአብሔር ብሎ አልጠየቀም። እግዚአብሔር ውጣ ስለው አብርሃም ወጣ። እምነት እሱ ነው። አይ ጊቭ ዩ በቃ ያለኝን ሁሉ እሰጥሃለሁ፣ መንገዴን እሰጥሃለሁ፣ ህይወቴን እሰጥሃለሁ፣ ዘመኔን እሰጥሃለሁ፣ ትዳሬን እሰጥሃለሁ፣ ልጆቼን እሰጥሃለሁ፣ ስራዬን እሰጥሃለሁ። የማላውቀው ብዙ ነገር አለ፣ ያልገባኝ ብዙ ነገር አለ፣ ግን ደግሞ የገባኝ ነገር አለ። እግዚአብሔር አይተወኝም፣ እግዚአብሔር አይጥለኝም፣ እግዚአብሔር ታማኝ ነው። ራሴን፣ ዘመኔን፣ ቤቴን፣ ትዳሬን፣ ልጆቼን ለእግዚአብሔር እሰጥሃለሁ የሚል ነው እምነት። እምነት ራስን ለእግዚአብሔር መስጠት ነው ወገኖች። እምነት እኔና ወንድሜ ዳዊት ፊት ለፊት ስለማየው እኔና ወንድሜ ዳዊት አብረን በአስቸጋሪ ጉዞ እየተጓዝን ዳዊት ይረዳኛል፣ እንደውም ይሰጠኛል፣ የሆነ ነገር ከእጁ እቀበላለሁ ብዬ ሙጭጭ ማለት አይደለም እምነት። እምነት ማለት በአስቸጋሪ ሁኔታ አብረን እየተጓዝን ወንድሜ ዳዊት እኔ አምናለሁ፣ ይሄው እጄን ሰጥቻለሁ፣ እጄን ይዘህ ምራኝ ብሎ ለዳዊት ራስን መስጠት ነው እንጂ ከዳዊት የሆነ ነገር ለመውሰድ ሙጭጭ ማለት አይደለም እምነት። እምነት ራስን መስጠት ነው ወገኖቼ። ምክንያቱም የእግዚአብሔር ቃል የሚያስተምረን በተለይም በአዲስ ኪዳን እርሱ ነው። በመስጠት መውሰድ፣ በመሞት መኖር፣ በመውረድ መውጣት ነው። ኋለኛ በመሆን ፊተኛ መሆን ነው በእግዚአብሔር መንግስት ውስጥ ያለው። እግዚአብሔርን እናምናለን ስንል ምን ማለታችን ነው? እኛ እንደፈቀድነው ላይሆን ይችላል፣ እኔ እንደምጠብቀው ላይሆን ይችላል። ነገር ግን እግዚአብሔር በማንነቱ መልካም ስለሆነ ሲመቸው ሲቀናለት ብቻ አይደለም መልካም የሚሆነው። እግዚአብሔር በማንነቱ ኢሴንሻሊ እግዚአብሔር መልካም ስለሆነ እግዚአብሔርን አምነዋለሁ፣ ህይወትን እሰጠዋለሁ፣ መንገድን እሰጠዋለሁ። እሱ ያወጣኛል፣ እሱ መንገድ አለው፣ እርሱ ይመራኛል። ይሄ ነው እምነት። በዚህ እምነት የሚኖር ሰው ወገኖቼ ሆይ ፍርሃትን መቋቋም ይችላል። ለምን? ሰይጣን ወደኛ የሚያመጣ ብዙ ጊዜ ጥያቄ ነው። አንቺ አሁን እንደዚህ፣ አንተ እንደዚህ፣ ብዙ ጥያቄዎች ወደ ልባችን ያመጣል። እኔ ስቅበታለሁ። ለምን እንደምስቅበት ታውቃላችሁ? እኔ የማላውቀውን ሁሉ የሚያውቅልኝ አምላክ እግዚአብሔር አለ። ኢየሱስ ጌታ ነው። ሰውነቴን አምኜ ነው የምኖረው። ሰውነን we are humans, I'm limited። ነገን አላውቅም፣ ማን ይወቃልኝ? አንዳንዴ እኔ ካልያዝኩት፣ እኔ ካልተቆጣጠርኩት ብለን ሙጭጭ ስንል ህይወታችን በፍርሃት የተወረረ ይሆናል። በሚቀጥሉት ሳምንታት ወገኖች ይሄንን እንደ ማዕቀፍ ወስደን ነው እንድንመለከት እንፈልገው። የኔ ናፍቆት ዛሬ ፍርሃቱ አችንን ብለን ፎክረን እንድንለያይ ሳይሆን የኔ ናፍቆት ወደ ግል ህይወታችን እየገባን ሚዛኑን በአንድ በኩል በተለያየ ጊዜ ፍርሃት ወደ ህይወታችን ይመጣል። ፍርሃት በተለያየ ጊዜ ልባችን ውስጥ ይመጣል። የተለያየ ጥያቄዎች፣ ስጋቶችን፣ ጥያቄዎችን፣ ኮንሰርኖችን ወደኛ ያመጣሉ በብዙ መንገድ። ነገር ይሄ ሰዎች ነን፣ ከዚህ ንጹህ ልንሆን አንችልም። ነገር ግን ወገኖች ሆይ የመረጠን፣ ያዳነን፣ የሚያስብልን፣ የሚጠቅመንን፣ የሚረባንን፣ የሚያውቅልን እግዚአብሔር በዙፋኑ ላይ አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን ምን ያህል ታምኑታላችሁ? ምን ያህል ዘመናችሁን ልትሰጡት ያን ያህል ታምኑታላችሁ? እግዚአብሔር ሆይ ዛሬ በብዙ አይነት ቻሌንጅ ውስጥ ያላችሁ እንዳላችሁ አውቃለሁ። ነገር ግን በዛ ቻሌንጅ ውስጥ ሁሉ እንዳላችሁት የራሳችሁን የሂሳብ ስሌት ትታችሁ መደመር፣ መቀነስ፣ ማካፈል፣ ማባዛቱን ትታችሁ እግዚአብሔር ሆይ በኔ ስሌት አልታይ ብሎኛል፣ አንተ ምራኝ፣ አንተ ዘመኔን ውሰድ፣ አንተ መውጫ አለ ብላችሁ ትሰጡታላችሁ ወይ ዘመናችሁ? እምነት እሱ ነው ወገኖቼ። እምነት እግዚአብሔር ይረዳል፣ እግዚአብሔር ያግዛል፣ እግዚአብሔር ያቆማል፣ እግዚአብሔር ይሸከማል፣ እግዚአብሔር ያሻግራል ብሎ ራስን መስጠት ነው። እነዚህ ማዕቀፎችን ይዘን ተግባራዊ የሆኑትን የተወሰኑ አጠራጠር ያሉ ክፍሎችን አስተን የዛሬ ሳምንትና በሚቀጥለው ሳምንት እግዚአብሔር ቢፈቅድ እንካፈላለን። አጭር ጸሎት ጸልየን እንጨርሳለን።